የአምላካችን የእግዚአብሔር ስም ብሩክ ይሁን። እንዴት ናችሁ? በመላው ዓለም ያላችሁ ወንድሞችና እህቶች የአምላካችን የእግዚአብሔር ስም ብሩክ ይሁን። እንግዲህ ሰዎች በዚህ ምድር ላይ ሲኖሩ ማሰብ ያለባቸው ጉዳይ ትልቁ ነገር ከሞት በኋላ ሕይወት አለ ነው። ከሞት በኋላ ሕይወት እንዳለ ማሰብ ጥሩ ይጠቅማል። እኔ ከሞትኩ ሰርዶ አይብቀል አይባልም። ትክክለኛ ሰው፣ ጤናማ ሰው ምንድነው ማድረግ ያለበት ሲባል የዘላለም ሕይወት አለ ወይ ብሎ መጠየቅ አለበት። የዘላለም ሕይወት የምናገኝበት መንገዱ ውጣ ውረድ የሌለበት በእምነት ብቻ የምንቀበለው ነው። እምነት ሲባል ምንድነው የምናምነው ነው ጥያቄው። አንዳንድ ጊዜ ድሮ ልጅ እያለሁ ቤት ውስጥ ከማዘር ጋራ እኔ ወንድምና እህቶች ስናወራ እንዴ እኔ በድንጋይም ባምን እኮ እግዚአብሔር ይቀበለኛል ትለኛለች እህቴ። እንዴት ሰው በድንጋይ ያምናል? በዛፍ ባምንም እኮ መብቴ ነው። እንዴት መብት ይሆናል? በተፈጠረ ነገር እያመለክ። እንግዲህ ይሄንን ነው እንዲህ ያለ ማህበረሰብ ውስጥ ነው ያለ ነው። እኛ በመላው ዓለም እኮ ነው። አንዳንዱ በእባብ ያምናል፣ አንዳንዱ በዘንዶ ያምናል፣ አንዳንዱ ውሃ ዳር ሄዶ ውሃ አምላኬ ነው ይላል። አንዳንዱ ደግሞ ራሱ በተከለው ዛፍ ያምናል። አድባር ብሎ ቅቤ ይቀባል፣ የተለያዩ ቡና ያፈላሉ። ከእንዲህ ያለ የጸዳ ሕይወት አንተ ራስህ በነፍስ ውስጥ ቴስት የምታደርገው ሕይወት ኢየሱስ ከድንግል ማርያም እንደተወለደ በመንፈስ ቅዱስ አማካኝነት ተወልዶ የእግዚአብሔር ልጅ ነው። ምንም አይነት የሥጋ ፍቃድ፣ የወንድ ፍቃድ የሌለበት፣ የሰው ንክኪ የሌለበት በመንፈስ ቅዱስ የተወለደ ቅዱስ የእግዚአብሔር ልጅ የተባለ በሰማይ ቢሆን በምድር ተፈልጎ የማይገኝ ታሪክ ቢመረመር ከኢየሱስ ውጪ ሌላ የለም። ይህን እርግጠኛ ሆኜ እነግራችኋለሁ። የሚገርመው እኮ መጽሐፍ ቅዱስ በማርቆስ ምዕራፍ 16 ቁጥር 16 ላይ ይላል ያመነ የተጠመቀ ይድናል ይላል። ያመኑትን እነዚህ ምልክቶች ይከተሏቸዋል ይላል። በስሜ አጋንንት ያወጣሉ ይላል። በአዲስ ቋንቋ ይናገራሉ፣ እባቦች እንኳን ቢይዙ አይጎዳቸውም ይላል። ስለዚህ ወንድሜ የመዳን ቀን አሁን ነው። ተመለስ፣ ንስሐ ግባ። እወዳችኋለሁ እናንተ ወንድም